ማን አየልኝ ጠጋ ያለ የኔን ሰው አገኝ ብዬ ሰው ያጣው መሆኔን ማን ሰማልኝ ቀርቦ ከምስጢሬ ቀን ጠብቆ እንደነሳኝ ፍሬ እንኳን ጠበቅኩ እንጂ ቆሜ ኪዳነ ምሕረት መች ገፋ ነበር በኔ ብቻ ትረት እንኳን ወደደ እንጂ ልቤም አንቺን ያለው እንዳጋጣሚ ሆኖ የሳምባ ምችና የደም ማነስ ሌላም በተዘዋዋሪ ሌላ በሽታ አለበት ተብያለሁ። እንግዲህ ይህንን ምርመራ ካደረኩ በኋላ በአፋጣኝ ሕክምና እንድወስድ ተነግሮኛል። ይህንን ነገር ደግሞ ላደርግ አቅሜ እንደምትመለከቱት አይችልም። የኔ ስራ ከኔ ስራ አንፃር ከኔ አቅም አንፃር ይሄንን ሁሉንም ማድረግ ማልችልበት ደረጃ ላይ ነኝ ያለሁት። ለዛም ነው ወደ እናንተ ምናልባት ያው ከሁሉም ነገር ጤና ይቀድማን ብዬ ከገባው ሁላችሁም የተቻላችሁን ኢትዮጵያዊነት ግዴታችሁን እንድትወጡ ብዬ ነው ይሄን ቪዲዮ የምሰራው። ሰላም ጤና ይስጥልን። ውድና የተከበራችሁ የኔ ቲዩብ ተመልካቾች በሙሉ ሰላማችሁ በያላችሁበት ብዝት ፍክት ኩርት ይበልልኝ። ቤተሰቦች ዛሬ እንግዲህ የመጣሁላችሁ በአንድ አዲስ ነገር ነው። ቤተሰቦች ሁላችሁም ይህ ቪዲዮ የምትመለከቱት ሁላችሁ ሼር፣ ኮፒ ሊንክ በማድረግ አሊያም ደግሞ ላይክ በማድረግ ብዙ ሰዎች ጋር እንዲዳረስ አድርጉልኝ። ቤተሰብ ዛሬ የመጣሁት ትንሽ አንገት በሚያስደፋና ወይም ደግሞ የገጠመኝን ችግር እውነታውን ልነግራችሁ ነው የመጣሁት። ቤተሰብ ይህ ቪዲዮ ስትመለከቱት እንግዲህ ወይ ሆስፒታል ተኝቼ ወይ ደግሞ የሆነ አቅም አንሶኝ ማውራት የማልችልበት ደረጃ አሊያም ደግሞ አልጋ ላይ ተኝቼ ሊሆን ይችላል እና ያም ስለሆነ ለብዙ ሰዎች እንዲዳረስ ሼር፣ ኮፒ ሊንክ አድርጉልኝ። ቤተሰብ ዛሬ እንግዲህ ልነግራችሁ የመጣሁት እውነት ቢኖር አንድ ነገር ነው። እሱም እኔ በጣም ታመምያለሁ። የምሬን ነው። በጣም ታመምያለሁ። ሆስፒታል ነገ ከነገ ወዲያ ምናምን እገባለሁ ብዬ አስባለሁ። ከገባውም ገባው፣ ካልገባውም ካልገባውም ያው አልገባውም ነው። ቤተሰብ እንግዲህ ሆስፒታል ገብቼ ከሆነ ይሄን ቪዲዮ ሆስፒታል ገብቼ ደርሷችሁ ከሆነ ላይክ አድርጉ፣ ሼር አድርጉ፣ ለብዙ ሰዎች እንዲዳረስ አድርጉልኝ። ቤተሰብ እንግዲህ ቤተሰቦች ለነግራችሁ የመጣሁበት እውነት ቢኖር ያው እንደምታውቁት ብዙ ጊዜ የወገብ ችግር ነበረብኝ። ግን አሁን በተመረመርኩት በምርመራ መሰረት ስነግራችሁ ደግሞ ትንሽ ውስጤ ላይ ያለው እንዳጋጣሚ ሆኖ የሳምባ ምችና የደም ማነስ ሌላም በተዘዋዋሪ ሌላ በሽታ አለበት ተብያለሁ። እንግዲህ ይህንን ምርመራ ካደረኩ በኋላ በአፋጣኝ ሕክምና እንድወስድ ተነግሮኛል። ይህንን ነገር ደግሞ ላደርግ አቅሜ እንደምትመለከቱት አይችልም። የኔ ስራ ከኔ ስራ አንፃር ከኔ አቅም አንፃር ይሄንን ሁሉንም ማድረግ ማልችልበት ደረጃ ላይ ነኝ ያለሁት። ለዛም ነው ወደ እናንተ ምናልባት ያው ከሁሉም ነገር ጤና ይቀድማን ብዬ ከገባው ሁላችሁም የተቻላችሁን ኢትዮጵያዊነት ግዴታችሁን እንድትወጡ ብዬ ነው ይሄን ቪዲዮ የምሰራው። ይሄን ቪዲዮ የምትመለከቱት ደጋግ ኢትዮጵያውያን እና ውድ ቤተሰቦቼ እንድታዝኑና እንድትከፉብኝ ሳይሆን ስሜቴን ተረታችሁ የተቻላችሁን ሁላችሁን እንድታደርጉልኝ፣ በተለይ እንድትጸልዩልኝ፣ ጸሎት አድርጉልኝ። ጸሎት ከምንም በላይ ነው። ጸልዩልኝ ሁላችሁ እና ቤተሰብ በጣም ምን ብዬ እንደምናገራችሁ አላውቅም። ብቻ ያው ሁላችሁም የራሳችሁን አስተዋጽኦ አድርጉ። ከዚህም በፊት ባስቀመጥኩላችሁ መሰረት ብዙ ነገሮች ብያለሁ፣ ብዙ ነገሮች አውርቼ ሊሆን ይችላል። ዛሬ ግን ምንም አልላችሁ። የተቻላችሁን በሙሉ አድርጉልኝ።
አመሰግናለሁ። እና ቤተሰብ ሁላችሁንም አሁን ተንበርክኬ ነው የምለምናችሁ። ይህ በሽታ አልፎልኝ እኔ ትልቅ ደረጃ የምደርስ ትልቅ ተስፋ ያለኝ ሰው ነኝ። ተስፋዬ እንዳይጨልም ሁላችሁም የራሳችሁን የኢትዮጵያዊነት ግዴታችሁን እንድትወጡ ስል በጉልበቴ ተንበርክኬ ለምናችኋለሁ። እባካችሁን እርዱን። ከባድ ችግር ውስጥ ነኝ። ሁላችሁም እርዱን። የምትችሉትን ደጋግ ኢትዮጵያውያን አላችሁ፣ ሰው ለመርዳት ቀና የሆናችሁ ሁላችሁም ይህን ቪዲዮ የምትመለከቱት በሙሉ የተቻላችሁን 5 10 ብላችሁ እርዱ እባካችሁ። ቤተሰብ በፈጠራችሁ ሁላችሁም የራሳችሁን አስተዋጽኦ አድርጉልኝ። ምክንያቱም ያለውበትን ደረጃ ከኔ በላይ እናንተ ታውቃላችሁ። የምሬን ነው። እኔ ምንም ማንነት የለኝም። ከዛ ከሊስትሩ ውጪ ምንም ማንነት የለኝም። ሁላችሁም ቤተሰቦች የተቻላችሁን አድርጉልኝ። በቃ ይሄ ልላችሁ ነው የመጣሁት። ሰው የማስቸግረው ሰው ቢኖርኝ እሺ፣ የማስቸግረው ሰው እንኳን የለም። እና ቤተሰቦች ያሉኝ ያው ታውቃላችሁ፣ እኔ አንድ አለችን ብዬ የማወራው ለምለም ብቻ ናት። ለምለምን ደግሞ በእንደዚህ አይነት ነገር ማሰቃየት ወይም ደግሞ እንትን ማለት ከብዶኛል። በወጣ በወረደ ቁጥር ብዙ ነገር አደርጋለች ከነ ቤተሰቦቿ። እና ቤተሰቦች ይሄ ነገር ደግሞ ለእኔ ከባድ ነው በዚህ ሰዓት። እና የማይመለከተውን አካል ማስጨነቅ ከበደ። ታቋታላችሁ ለምለም። አዎ መልካም ሰው ናት። ሁላችሁም ታውቃላችሁ። መልካም ሰው ናት። ከምንም በላይ ከማንም በላይ ለእኔ ደግሞ ከምንምና ከማንም በላይ መልካም ሰው ናት። ግን እሷን ማስጨነቅ እንደሌለብኝ ተረድቻለሁ። በቃ እሷ ብዙ የራሷ የምትለው ነገር አለባት። የራሷ ስራ አለባት። አንዴ ቡታጀራ ናት፣ አንዴ አዲስ አበባ ናት፣ አንዴ አላባ ናት፣ አንዴ በቃ የማታይበት ቦታ የለም። እና ከእንደዚህ አይነት ነገር ውስጥ ማስተጓገል የለብኝም ብዬ አስቤያለሁ። እና ነገ ከነጎዳ በሚባለው የሆስፒታል እንትን ላይ እሷ በሌለችበት ልገባ አስቤያለሁ። እና ቤተሰቦች ሁላችሁ ማድረግ ያለባችሁ ነገር አድርጉ ማለት እወዳለሁ። ቤተሰብ አታሳፍሩኝም፣ አንገት አታስደፉኝም። አንገትም እንደማታሳፍሩኝም ተስፋ አደርጋለሁ። ቤተሰብ ሁላችሁም ከጎኔ ሁኑ፣ አይዞ በርታ በሉኝ። የእናንተ ማበረታቻ ለኔ ትልቅ መድኃኒት ነው፣ ከመድኃኒትም በላይ ነው። ዶክተር ካዘዘው ከታሰበው በላይ ሊሆንልኝ ይችላል። የእናንተ ጸሎት፣ የእናንተ አይዞ ባይነት ከጎኔ አይለይ። አመሰግናችኋለሁ፣ እወዳችኋለሁ። ባይ ከሆስፒታል ወጥቼ እናንተ ፊት ላይ ታክሜ የወጣው ዕለት እንዲቆሜ ታክሜ ያለው ዛሬ ብዬ የማወራችሁ ሰው ያድርገኝ። በእናንተ አላፍርም፣ አታሳፍሩኝም። ቤተሰብ እንግዲህ ከዛሬ በኋላ እንዲህ ብቻዬን ቆሜ የማላወራበት ጊዜ እንደሚመጣ ተስፋ አደርጋለሁ። ቤተሰብ አለኝም ብዬ የምኮራበት የማደንቃችሁ አሊያም ደግሞ በእናንተ የምኮራ ሰው እግዚአብሔር ያደርገኝ ዘንድ እማጸናለሁ፣ እለምናለሁ። ሁላችሁም ደግሞ የራሳችሁን በየሃይማኖታችሁ እግዚአብሔር ይማረ እያላችሁ ኮሜንት ጻፉልኝ። በተለይ ሀገር ውስጥ ያላችሁ ወገኖቼ አሊያም ደግሞ ደጋግ ኢትዮጵያውያን መታችሁ ሆስፒታል ድረስ ብታገኙ ደስ ይለኛል። አሊያም ደግሞ በስልክ ደውላችሁ እግዚአብሔር ይማረ ማለት የምትፈልጉ ሰዎች ካላችሁ ስልክ ቁጥሬ ከፈለጋችሁ አስቀምጬላችኋለሁ ባዮ ላይ ከዚህም በፊት እና ገብታችሁ ኮሜንት ላይ ስልክ ቁጥሩን ወስዳችሁ መደወል ትችላላችሁ። አሊያም ደግሞ ያለውበት ቦታ ድረስ መታችሁ ልታገኙኝ ከፈለጋችሁ እዛ ስልክ ቁጥር ላይ ደውላችሁ ያለውበት ሆስፒታል ድረስ መምጣት ትችላላችሁ።
ቤተሰብ ብዙ አላወራም፣ ያስጨነኳችሁ እየመሰለኝ ነው ቤተሰቦቼ። ብቻ ይሄ ነው ያ ነው ብሎ ማውራት ትንሽ ይከብዳል። ያም ይሁን ይሄ ግን በቃ ማውራት ላለባችሁ ሰው ማውራት ነው። እኔ ደግሞ ማንንም ይሄ ነው ያ ነው ብዬ ማውራው ሰው የለኝም ከናንተ በስተቀር የምሬ ነው፣ ማንንም የለኝም። እና አንዳንዴ በጣም ምደሰትበትና ምደነቅበት ነገር ቢኖር እናንተን የተዋወቅኳችሁ ቀን በጣም ምደነቅበትና ምደሰትበት ቀን፣ እናንተን የተዋወቅኩበት ቀን በጣም ደስተኛ ያደርገኛል። ቤተሰብ ሁላችሁም ደግሞ አቀለው የማይረሳ ታሪክ ልጽፉ እንደምትችሉ እኔ ላይ ተስፋ አደርጋለሁ። ቤተሰብ ትልቅ ደረጃ ሆኜ እናንተንም ቤተሰቤንም የማኮራ ሀገሬንም የማስጠራ ሰው ያድርገኝ ፈጣሪ ያድርግህ እያላችሁ እናንተም እንትን በሉልኝ፣ ጸልዩልኝ እና ቤተሰብ ስለነበረን ቆይታ እጅግ አርጌ አመሰግናለሁ። ጤንነቴ ተመልሶ እንዲቆሜ እናንተ ፊት ላይ እስካወራችሁ ድረስ ማለት በቃ የሆነ ጤነኛ ሆኜ እናንተ ፊት ላይ ቆሜ ማውራት ይናፍቀኛል። ቤተሰብ እስከዛ ድረስ ቸር ሁኑ፣ ቸር ሰንብቱ፣ ደህና ሁኑ።